መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ ፍቀጅላቸው። አስወጣሹ መልሰሽ ልታስገቢው ስትይ ግን ያንን ጥፋት ማጥፋቱን አድሚት ያደርጋል ወይ? ይሄ ሰውዬ መደባደብ አቁሟል? መጠጣት አቁሟል? ምን ድጋሚ የሚደበድባት ከሆነ ለምንድን ነው ማስደበድባት? ያችን ያገኘኋትን እድል ደግሜ እንዳላበላሽ ደግሜ እንዳላጠፋ በጣም ተጠንቅቄ ነው መሄድ ያለብኝ። 120 ዓመት ኤክስፒሪየንስ ያለው ሰው ነው ይሄን የሚነግርሽ። እንደ እግዚአብሔር ያለ ማንም የለም ይልሽ። ለሰዎች የምትሰጫቸው ሁለተኛ እድል አለ። ግን ሳይኮሎጂ ከማስጠንቀቂያ ጋር ነው የሚናገርሽ። ይሄን ያጠኑ ሰዎች ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ። ይቅርታ ማለት ምንም ፕሪኮንዲሽን የለውም። ይቅርታ ነው። ሁሌ ይቅርታ ትያለሽ፣ ዩ ፎርጊቭ። ግን ያንን ሰው መልሰሽ ያንን ቦታ ልትሰጪው ስትይ ግን ትጠነቀቂያለሽ። ያንን ቦታ መልሰሽ ልትሰጪው ስትይ አሁን በእስረኞች ላይ ምናምን አጥንተው ነው ያሉት። 4 መሰረታዊ ነገር ያስቀምጣሉ። የመጀመሪያው ያ ሰው ስላጠፋው ጥፋት ኃላፊነቱን ይወስዳል ወይ? ሰይጣን አሳሳተኝ የሚለው ወይ ኤክስኪውዝ ነው የሚፈልገው? ልክ አዳም እሷ ነች እንዳለ ሔዋንን እነሱ እንዲህ ስላደረጉኝ ነው እንዲያጠፋሁት ነው የሚለው? ወይስ በትክክል አጥፍቻለሁ የኔ ጥፋት ነው አይም ሪስፖንሲብል ለዚህ ጥፋቴ ነው አድሚት አደርጋለሁ ጥፋቴን እቀበላለሁ ይላል ወይ? ቦታ ደግመሽ ልትሰጪው ስትይ ያንን ሰው ለምሳሌ አንድ ካምፓኒ ያለሽ እንበል፣ ከባድ ጥፋት አጠፋብሽ፣ አስወጣሽው። መልሰሽ ልታስገቢው ስትይ ግን ያንን ጥፋት ማጥፋቱን አድሚት ያደርጋል ወይ? ወይ መጮኛሽ ከሆነ ስህተቱን ያምናል ወይ? ማጥፋቱን ያምናል ወይ? አንድ የሚታየው ይሄ ነው። ሁለተኛ የባህሪ ለውጥ አምጥቷል ወይ? ቢሄቪየራል ቼንጅ አምጥቷል ወይ? ለምሳሌ ሰውየው ሰክሮ ከሆነ ጥፋቱን ያጠፋው ከዛ አሁን መጠጣቱን ካላቆመ እድል አትሰጪውም። ምክንያቱም ደግሞ ሰክሮ ያጠፋል። ሰከንድ ቻንስ አትሰጪውም። ተደባዳቢ ሆኖ ከሆነ ጥፋቱን ያጠፋው አሁንም እድል አትሰጪውም። ለምሳሌ አንዲት ሴት እጮኛዋ ተደባዳቢ ነው እንበል፣ ደበደባት ጥሎ። ከዛ ይሰበሰብና ሰው ሁለተኛ እድል ስጪው እባክሽ ይቅርታ አድርጊለት ይላታል። ይሄ ሰውዬ መደባደብ አቁሟል? መጠጣት አቁሟል? ምን ድጋሚ የሚደበድባት ከሆነ ለምንድን ነው ማስደበድባት? ስለዚህ ሰከንድ ቻንስ ለመስጠት ኮንዲሽኖች አሉ። ይሄ ሰው መጠጡን አቁሞ ከሆነ መደባደቡን አቁሞ ከሆነ አስባበት ሰከንድ ቻንስ ሰጠዋለች። ስለዚህ የባህሪ ለውጥ ያስፈልጋል። ኃላፊነቱን መውሰድ አለበት። ሶስተኛ የምታየው ተጸጽቷል ወይ? ይሄ ሰው ባደረገው እቺ ሴት ወይም ይሄ ሰው ባደረገው ነገር ሁለተኛ ዳግም እድል የምሰጠው ተጸጽቷል ወይ? ሪሞርስፉል ነው ወይ? ሪግሬት አድርጓል? ማድረግ አልነበረብኝም በፍጹም አጥፍቻለሁ፣ በቃ እንደው እንዴት አደረኩት ብሎ ተጸጽቷል? ያንን ቼክ ማድረግ አለብሽ። ያለበለዚያ ደግሞ ሊያጠፋ ይችላል። የሆነ ነገር ሰርቆሽ ከሆነ ደግሞ ሌላ ነገር ሊሰርቅሽ ይችላል። አራተኛው ጊዜው ወደ ኋላ ቢመለስለት፣ ወደ ኋላ ጊዜው ሪዋይንድ ቢደረግ ምን ታደርጋለህ ብለሽ ትጠይቂዋለሽ። ዲፍረንትሊ የምታደርገው ነገር ምንድን ነው? እንዲህ ያደርግ ነበር ብሎ መልካም አማራጭ ከመረጠ ለዛ ሰው ሰከንድ ቻንስ ሰጪዋለሽ። ያለበለዚያ ግን ጠጥቶ አጥፍቶ አሁንም መጠጥ ካላቆመ፣ ተደባዳቢ ሆኖ አጥፍቶ አሁንም ይደባደብ ከሆነ ሰከንድ ቻንስ እንድትሰጪው አይፈቀድም። እና አንዳንድ ጊዜ ሰዎች ከህይወትሽ ሊወጡ ሲሉ you should let them go መሄድ አለባቸው። if they have to go let them go። ይሄ ድርቅ እንላለን፣ ግን አቢዩዘርስ ይሆናሉ፣ ኔጌቲቭ ሰዎች ይሆናሉ፣ ደጋግመው የሚጎዱሽ ይሆናሉ። እና መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ ፍቀጅላቸው። let them go if they have to go let them go። እና ይሄን ማድረግ ያለብን ጊዜ ይኖራል። በፍቅርም ግንኙነት ምን ይባላል? if you love something set it free ይባላል። if you love something set it free, if it comes back it's yours, if it doesn't it never was ይላል። አንድ ነገር ከወደድሽው ልቀቂ።
ተመልሶ ከመጣ ያንቺ ነው። ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። if you love something set it free if it comes back it's yours if it doesn't it never was ይላሉ። እና አንዳንዴ ሰዎች ከህይወታችን መውጣት ያለባቸው ሲሆኑ we should let them go። ቶክሲክ የሆኑ ደጋግመው የሚጎዱን ሁሌ ኔጌቲቭ የሆኑ አጠገብሽ ተቀምጣ ሁል ጊዜ አንቺን ጥፋት ጉዳት የምትፈልግ ከጨኛሽ ጋር የምታጣለሽ ከሰው ጋር የምታጣለሽ ነገርሽን እንደምታበላሽ ከሆነች let her go she has to go። ይሄንን አንዳንዴ ማድረግ አለብን። ከዛ እነዚህን ክራይቴሪያዎች ካየን በኋላ ግን ሰከንድ ቻንስ ስንሰጥ ይሄን ካጣራሽ በኋላ በጣም መልካም ነገሮች ደግሞ አሉ። በሳይኮሎጂ ጥሩ ነገሮች አሉ። አንደኛ ኢሞሽናል ቤኔፊት አለው፣ ደስታ ይሰጣል። አሁን የቶማስ ኤዲሰንን አስቢው። ለዛ ልጅ መልሶ ሲሰጠውና ሳይሰብር ወስዶ አስቀምጦ ከዛ በኋላ ሲመጣ ምን አይነት ሰው እንደሚሆን አስቢውና እርካታ አለው። ለሰዎች ሰከንድ ቻንስ ሁለት ዳግም እድል ስትሰጫቸው በጣም እርካታ አለው፣ ደስታ አለው። ሁለተኛ ሰዎች ይለወጣሉ ወደ መልካም። በተለይ አጥፍተው ሁለተኛ እድል ስትሰጫቸው ከዛ ከተለወጡ በጣም ጥሩ ሰዎች ይሆናሉ። በጣም ጥሩ ሰዎች። እኔ አንድ ባለትዳሮች አውቃለሁ። ድሮ የሆነ ነው 20 ዓመትና ሚስትየው አጠፋች። ማለት ከባድ ጥፋት ነው ያጠፋችው። የኃጢአት ነገር ውስጥ ነው የገባችው። እንደ ስሙን ላለመጥራት ነው ስለሚከብደኝ። ከዛ ልትፈታት ትችላለህ አሉት። ቸርች ውስጥ ነበረ። ልትፈታት ትችላለህ፣ መብትህ ነው፣ ይሄ የተረጋገጠ ነገር ነው አሉት። አልፈታትም፣ ይቅርታ አደርግላታለሁ አለ። ከዛ ከባድ ውሳኔ ነው፣ ግን የሱ የግሉ ውሳኔ ነው። በኋላ ትዳራቸው ቀጠልና ባሪያ ሆነችለት። የመጨረሻ መልካም ሴት ሆነችለት። እስካሁን ድረስ 20 ዓመት በጣም ተዋደው ይኖራሉና አንደርስታንድ አድርጓት ይቅርታ ስላደረገላት ነው። እና ሰዎች ይለወጣሉ። ሁለተኛ እድል ከሰጠሻቸው በኋላ በጣም የተለወጡ ላንቺ ደግሞ እጅግ መልካም ያንን ለማካካስ ብለው መልካም ሰዎች ይሆናሉ። ሁለተኛ እድል ሰጫቸው። ሶስተኛው ፕራክቲካል ጥቅም አለው ነው የሚለው። ለምሳሌ መኪና ሰጥቼው የሰራልኝ ሰው ከዛ መኪናው ዳግም ሲበላሽ ሌላ አዲስ መካኒክ ጋር ከሚሄድ እሱ ጋር መልሼ በውስጥ ኦልሬዲ ፈቶ አይቶታል እና እቺኛዋ ነች ችግሩ ብሎ አስተካክሏል። ግን ተሳስቷል፣ ችግሩ እቺ ነች። ስለዚህ ተመልሼ እሱ ጋር ቢሄድ መኪናን የማስተካከል እድሉ እሱ ይበልጣል። ሐኪሙም ለምሳሌ ታይፎይድ ነው ብሎ አክሞሽ ከሆነ ከዛ ተመልሰሽ ስትሄጂ አልተሻለኝም ስቲው ሌላ ነገር መኖር አለበት ብሎ ሌላ ቼክ ሲያደርግ ፕራክቲካል ጥቅም አለው ይባላል በጥናት በሳይኮሎጂ። ከዛ አራተኛው ሰዎች ሊያደርጉልሽ የምትወጂውን ነገር አንቺ ታደርጊላቸዋለሽ። አንቺ ሰከንድ ቻንስ እንደምትፈልጊ በምድር ላይ ለሰዎች ሰከንድ ቻንስ ሰጫቸዋለሽ። አንድ በጣም ወደው አባባል አለ። ምን ይላል መሰለሽ? what you make happen for others will happen to you ይላል። what you make happen for others will happen to you። ለአንቺ መልካም ነገር እንዲሆንልሽ ሳመቻች ለአንቺ ሳመቻችልሽ ለኔ መልካም ነገር ይሆንልኛል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ለአንቺ ይሆንልሻል። ለዚህ ነው what you make happen for others will happen to you የሚባለውና ትልቅ ፕሪንሲፕል ስለሆነ ይጠቀማል ማለት ነው። እኛ ስናገኝ አሁን አጠፋሁን እንበል ከእግዚአብሔር ጋር ይቆይ፣ ግን ሰዎችን በደልኩኝ ይልበል አጠፋሁ። ከዛ ሰከንድ ቻንስ ሳገኝ ዳግም እድል ሳገኝ በጣም በጥንቃቄ ነው መያዝ ያለብኝ። ያችን ያገኘኋትን እድል ደግሜ እንዳላበላሽ ደግሜ እንዳላጠፋ በጣም ተጠንቅቄ ነው መሄድ ያለብኝ። ምክንያቱም ከዚህ ፊት አጥፍቼ ይሆናል። ከዛ አሁን ሁለተኛ እድል አገኘው፣ የሶስተኛ እድል አገኘው። አጥፍተን አበላሽተን ሁለተኛ ሶስተኛ እድል ስናገኝ በጥንቃቄ ከበፊቱ የበለጠ በጥንቃቄ ልንይዘው ይገባል። ምክንያቱም ሰዎች ከሁለት ጊዜ በላይ ከሰከንድ ቻንስ በላይ ላይሰጡሽ ይችላሉ። አንዴ ይቅርታ ያደርጉልሻል፣ ከዛ ሊሉ ይችላሉ። ምክንያቱም እንደ እግዚአብሔር አይደሉም ሰዎችና እግዚአብሔር ልዩነት አላቸው።
ሙሴ አገልግሎቱን ጨርሶ ሊሄድ ሲል ለሚተካው ለኢያሱ እንደዚህ ያለው በጣም በጣም ልቤን ይነካዋል። ይሹሩን ሆይ በሰማያት ላይ ለረድኤት በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም ማለት የህይወት መመሪያ ነው። ይሄ እንደ እግዚአብሔር ያለ ማንም የለም። የተናገረው ሰው ማን ነው? ሙሴ። እድሜው ስንት ነው? 120 ዓመት። 40 ዓመት በቤተ መንግስት፣ 40 ዓመት በምድረ በዳ ሚስት አግብቶ ልጆች እየወለደ 40 ዓመት የእግዚአብሔርን ሕዝብ እየመራ 120 ዓመት ኤክስፒሪየንስ ያለው ሰው ነው ይሄን የሚነግርሽ። እንደ እግዚአብሔር ያለ ማንም የለም ይልሽ። እናት ነበረችው ሙሴ። ስለዚህ የሚለው ያንን ነው። እኔ እናት ነበረችኝ፣ ከመሬት ላይ ያነሳችኝ ግብፃዊቷ ንግስት አልነበረች እሱ የፈርዖን ልጅ። እሷን እናት አውቃለሁ። ጡቷን አጥብታ ያሳደገችኝ ደግሞ እናት አውቃለሁ። እናት መልካም ነች በጣም። ግን እውነቱን ልንገርህ እንደ እግዚአብሔር ያለ ግን ማንም የለም። ከእናት በላይ ነው ማለት ነው። ሚስትን አውቃለሁ። የታማባት ሚስት ነበረችው ማለት ኢትዮጵያዊቷን አገባ ምናምን ብለው ተጣልተው ሲፓራ ሚስትን አውቃለሁ። ሚስት መልካም ናት፣ ደግ ናት። የሚስትን ለስላሳ ገላ አውቃለሁ። ፍትኔ ነው የጨመርኩበት። ይሄን እንደዛ አይልም። ግን ሚስት መልካም ናት። እንደ እግዚአብሔር ግን ያለ ማንም የለም። ወንድም ነበረኝ፣ አሮን የሚባል ወንድም ነበረኝ። ማርያም የምትባል እህት ነበረችው ሙሴ። ወንድም መልካም ነው፣ እህት መልካም ነች። ግን ቢ ኬርፉል፣ እንደ እግዚአብሔር ያለ ግን ማንም የለም። እኔ ይሄ ሰዎችን ሁሉ ወዳለሁ አምናለሁ፣ ግን እንደ እግዚአብሔር ያለ ማንም የለም የምትለዋ ግን የህይወቴ መመሪያ ነች። ሰዎች ሊለወጡ ይችላሉ። ወንድሜ ቢሆን እህት ብትሆን ጓደኛ ቢሆን ማን ቢሆን ልጅ ብትሆን ሊለወጡ ይችላሉ። እንደ እግዚአብሔር ያለ ማንም there is no one like God እና እሱን የመከረን ምን ማለት ነው? አጠፋለሁ አንድ ጊዜ ይቅርታ ያደርግልኛል አንድ ሰው። ደግሜ ሳጠፋ እንዴ አላበዛውም እንዴ ባለፈው እንዲያጠፋ ይቅርታ አደረኩለት እንደገና ደግሞ ይልሻል ሰው። እሱ ግን ፈጣሪ ይቅር ይልሻል፣ አሁንም ይቅር ይልሻል፣ አሁንም ይቅር ይልሻል። ማቆሚያ የለውም። አንድ ሰው ተቸግሮ መልካም ያደርግለታል። መልካም አደረገላት። ከዛ መልካም ካደረገላት በኋላ እንደገና ተቸግራ አገኛት። እኔ እንግዲህ ባለፈው ተቸግራ መልካም አድርጌላታለሁ፣ እኔ ስንት ይረዳታለሁ፣ እኔ ስንት ጊዜ ነው ማግዛት እሷን ይላል ሰው። እግዚአብሔርስ አሁንም ይደርስልሻል፣ አሁንም ያደርግልሻል፣ አሁንም ያደርግልሻል። አንድ ሰው ወደ መንፈሳዊ ዓለም መጥቶ በጣም ቸግሮት በቃ ተጨንቆ ምን ሆነህ ነው አሉት። ቸግሮኝ ነው። ታዲያ አትጸልይም እንዴ አሉት። አይ ባለፈው የሆነ ነገር ቸግሮኝ ጠየቅኩት እግዚአብሔር፣ ከዛ ሰጠኝ። አሁን ደግሞ እንደገና ደግሞ ደግሜ እንዴት እንደ ሰው አድርጎታል። ደግሜ ደግሞ እንዴት አስቸግረዋለሁ? ሰጥቶሽ የማይበቃው እንደ እግዚአብሔር ያለ ማንም የለም። ይቅር ብሎሽ ይቅርታ አድርጎ መጨረሻ እንደሌለው እንደ እግዚአብሔር ያለ ማንም የለም። መልካም አድርጎ የማይሰለቸው እንደ እግዚአብሔር የለም። ለሙስሊም አዳማጮቻችን ደግሞ እንደ አላህ ያለ የለም ማለት ነው። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። ቃሉ በጣም ነው ደስ ያለኝ። እንደገና የሚባል አሰራር አለው በፈጣሪ ዘንድ። እንደገና እድል ይሰጥሻል። አልቆልሻል ተብሎ ወድቃለች፣ ጠፍታለች፣ ጥቅም የላትም፣ አትነሳም ተብሎ እንደገና እድል ይሰጥሻል። እንደገና ያቆምሻል፣ ሞገስ ይሰጥሻል፣ ዝና ይሰጥሻል፣ እንደገና ያስነሳል እና ዳግም እድል ይሰጣል።